ተማሪዎች እንግዲህ በመጨረሻ የምንመለከተው የኤሌክትሮሊሲስን አፕሊኬሽን ይሆናል ማለት ነው። ብዙ ቦታ እናገኘዋለን፣ ብዙ ነገር ላይ እናገኘዋለን ኤሌክትሮሊሲስን። ከዛ ውስጥ ለምሳሌ በጣም ኢምፖርታንት የሆነው ኢንዱስትሪያል አፕሊኬሽኑ ኢዝ ፎር ኤክስትራክሽን ኦፍ ዲፍረንት ሜታሎችን እና ነን ሜታሎችን ኤክስትራክት ለማድረግ ማለት ነው። ለምሳሌ አሉሚኒየም በሃርሎት ፕሮሰስ ከአሉሚኒየም ኦክሳይድ this is the ኦሩ አሉሚኒየም ኦክሳይድ ነው። ከዚህ ማጣራት እንችላለን። አሉሚኒየምን ማግኘት እንችላለን። this is the whole process. It uses a graphite anode. graphite anode እንጠቀማለን። then carbon lining as a cathode እንጠቀማለን። ኤሌክትሮላይቱ is a molten aluminum oxide. molten aluminum oxide እንጠቀማለን። then sodium aluminum hexafluorateንም እንጠቀማለን። እሱ ምንድነው በደንብ ኤሌክትሮሊሲሱን ከፍ እንዲያደርግልንና ቴምፕሬቸሩን ይሄ አሉሚኒየሙን ሞልተን ሆኖ እንዲቆይ ማለት ነው። ከዛ ልክ በፊት እንዳየነው ኤሌክትሮሊሲስ ፕሮሰስ አኖዱ ላይ ኦክሲዴሽን ይካሄዳል፣ ካቶዱ ላይ ሪዳክሽን ይካሄዳል። ደን በዚህ ከታች ይሄ ሞልተን አሉሚኒየም ዲፖዚት ያደርጋል ማለት ነው። ሞልተን አሉሚኒየም ዲፖዚት ያደርጋል። ሌላኛው ኤሌክትሮሊሲስ ኦፍ ብሪያን which is an aqueous solution of sodium chloride. sodium chloride. sodium chlorideአችን መጀመሪያ ወደዚህ ወደ ሁለቱ አዮኖች ዲሶሺየት ያደርጋል። then ኤሌክትሪክ ፖቴንሻል ዲስቻርጅ በምናደርግበት ጊዜ ይሄ ኦክሲዳይዝ ያደርግና then ሪዲዩስ ያደርግና ሶዲየም አይን ይሆናል። then ይሄ ደግሞ ኦክሲዳይዝ አድርጎ ወደዚህ ኮንቨርት ያደርጋል ማለት ነው፣ ወደ ክሎሪን ጋዝ ኮንቨርት ያደርጋል። ስለዚህ በቀላሉ ክሎሪንን ምን ማድረግ እንችላለን? ፕሮዲዩስ ማድረግ እንችላለን። this is one of the few examples. በጣም ጥቂቱ ኤግዛምፕል ነው the production of metals and non-metals. ይሄ ብቻ ግን አይደለም። ይሄ ብቻ ግን አይደለም። ሪፋይን ማድረግ እንችላለን። ሪፋይን ማድረግ እንችላለን። ለምሳሌ ኮፐርን ፒውር ኮፐር እና ኢምፒውር ኮፐር አድርገን አንዱ ኤሌክትሮድ ላይ ፒውር ኮፐር፣ አንዱ ኤሌክትሮድ ላይ ደግሞ ኢምፒውር ኮፐር እናደርግና then by oxidation reduction reaction ይሄ ፒውሩ ዲፖዚት ያደረገ ኢምፒውሩን then the purityውን ማለት ነው ሪፋይን ማድረግ እንችላለን። ሪፋይን ማድረግ እንችላለን። የፒውሪቲውን አማውንት በከፍተኛ ደረጃ እንዲጨምር ማድረግ እንችላለን። this is called electro refining or electroplating መጠቀም እንችላለን። ኤሌክትሮፕሌቲንግ በጣም ፕሪሺየስ የሆነ ሜታል ካለ እንዲጎዳብን የማንፈልገው ዘንድ እሱ ላይ በቀላሉ ይሄ ሳክሪፊሻል ሜታል ስንመንላቸው እነሱን በመለጠፍ ወይንም ሬዚስት የሚያደርጉ ነገሮችን እንዲለጠፍ በማድረግ ያንን ውስጥ ያለውን ሜታላችንን ምን ማድረግ እንችላለን? ፕሮቴክት ማድረግ እንችላለን። this is called electroplating እንለዋለን። electroplating እንለዋለን። ይሄንን የመሳሰሉ ነገሮችን በጣም ብዙ ጊዜ እናገኛለን ኢንዱስትሪያል አፕሊኬሽን ማለት ነው። ሌላኛው በአካባቢያችን የምናየው ብዙ ጊዜ ዊትነስ የምናደርገው ደግሞ እና በጣም ጥሩ የሆነው የሪዶክስ ወይም ደግሞ የኦክሲዴሽን ሪዳክሽን ሪአክሽን ኢዝ ኮሮዥን። ኮሮዥን ወይንም ደግሞ ሜታል ሲዝግ ማለት ነው። የሚዝግበት ምክንያት ምንድነው? ሞይስቸር አለ። እዛ ሞይስቸር ውስጥ ውሃና ኦክሲጅን አለ። ኦክሲጅኑ ከአይረኑ ጋር ምን ያደርጋል ማለት ነው? ሪአክት ያደርጋል ማለት ነው። this is a redox reaction። አኖዱ ላይ አይረን ሜታሉ ወደ አይረን 2+ ምን ያደርጋል? ኦክሲዳይዝ ያደርጋል። ኦክሲጅኑ ደግሞ ወደ ውሃ ምን ያደርጋል? ሪዲዩስ ያደርጋል። ስለዚህ ምን ተፈጠረ ማለት ነው? ኮሮዥን ተፈጠረ ማለት ነው። ይሄ ኮሮዥን ማለት this is a redox reaction which causes a metal deterioration. ኳሊቲው አይነቱ እንዲቀንስና እንዲበላሽ ያደርጋል ማለት ነው። እንዴት አድርገን ነው ፕሪቨንት ልናደርግ የምንችለው? አንደኛው ጋልቫናይዝ በማድረግ ይሄ ጋልቫናይዝ ማድረግ ኮቲንግ አይረን ወር ዚንክ
ኦኬ አይረንን ዊ ዚንክ ከላዩ ላይ እንትን እናደርግበታለን ጋልቫናይዝ እናደርግበታለን ኤሌክትሮፕሌት እናደርገዋለን ስለዚህ ዚንክ በቀላሉ እንትን ስለማይዝግ ለረጅም ጊዜ ሊቆይ ይችላል ማለት ነው ሌላ ደግሞ ካቶዲክ ፕሮቴክሽን ኦኬ ካቶዲክ ፕሮቴክሽን ማለት ሳክሪፊሻል የሆኑ ሜታሎችን በመጠቀም ለምሳሌ ማግኒዥየም ኦኬ ማግኒዥየም ከፍተኛ የሆነ ኤሌክትሮፖዚቲቪቲ ያለው ሜታል ነው ስለዚህ እሱ ቀድሞ ምን ያደርጋል ማለት ነው ኤሌክትሮን ሉዝ ያደርግና ራሱን ሳክሪፋይ ያደርጋል በተለይ ምድር ውስጥ ለውሃ ማስኬጃና ለሌሎች ነገሮች የምንጠቀምባቸው ትላልቅ ፓይፖች ለረጅም ጊዜ ሰርቭ እንዲያደርጉ ስለምንፈልግ ምን ማድረግ አለብን ሳክሪፊሻል ሜታሎችን እዛ ላይ እናደርጋለን ዋን ኦፍ በጣም ኢምፖርታንት የሆነው ሳክሪፊሻል ሜታል ኢዝ ማግኒዥየም እንደዛ የሚሆንበት ምክንያት ምንድነው ቀድሞ ኦክሲዳይዝ ስለሚያደርግ ማለት ነው ከፍተኛ የሆነ ኤሌክትሮፖዚቲቪቲ ስላለው it has high tendency to lose ኤሌክትሮን ሉዝ የማድረግ ቴንደንሲው ከፍተኛ ስለሆነ ሌላው ፔይንቲንግ ኮቲንግ ቀለሞች በሞይስቸር ሬዚስታንስ ፔይንቶች አሉ እነሱን በመጠቀም እንደዛ ማድረግ እንችላለን ማለት ነው so the other thing is the environmental impact of electrochemistry so electrochemistry ለኢንቫይሮንመንት ያለው አስተዋጽኦ ያንን አንደርስታንድ በመናረግበት ጊዜ በደንብ ሜቲኩለስሊ ዲዛይን አደረግነው ክሊነር ኢነርጂ ቴክኖሎጂዎችን ዲቨሎፕ ለማድረግ ያገለግልናል ለምሳሌ ፊውል ሴል ዩዚንግ ሃይድሮጅን ኦኬ ሃይድሮጅንን በመጠቀም ኢንስቴድ ኦፍ ዩዚንግ ፎሲል ፊውልስ የሃይድሮጅን ሴሎችን በመጠቀም ከፍተኛ የሆነ ኢነርጂ ፕሮዲዩስ ማድረግ ስለምንችል ለኢንቫይሮንመንት አስተዋጽኦ ይኖረዋል ማለት ነው ሪሳይክሊንግ አሱ ሌላኛው እንትን ነው አንደኛውና ትልቁ የኤሌክትሮሊሲስ እንትን ሳይድ ኢፌክት ኢዝ ከፍተኛ የሆነ ኢነርጂ ያስፈልገናል ኦኬ ከፍተኛ የሆነ ኢነርጂ ያስፈልገናል so why is magnesium used as a sacrificial anode so ቅድም እንዳለው ከፍተኛ የሆነ ኤሌክትሮፖዚቲቪቲ ስላለው ከፍተኛ የሆነ ቴንደንሲ ኤሌክትሮን ሉዝ የማድረግና ኦክሲዳይዝ የማድረግ ቴንደንሲ ስላለው ቀድሞ እሱ ኦክሲዳይዝ ስለሚያደርግ ማለት ነው ሶ እንግዲህ ሰመራይዝ ስናደርገው ይሄንን ቪዲዮ በእነዚህ ቪዲዮዎች ምን አይተናል ስለ ሪዶክስ ሪአክሽን አይተናል ኦክሲዴሽን ምን ማለት እንደሆነ አይተናል which is ኤሌክትሮን ሉዝ ማድረግ ነው ሪዳክሽን ማለት ደግሞ ጌይኒንግ ኦፍ ኤሌክትሮን ነው ሶ ያለ ኦክሲዴሽን ሪዳክሽን ሃፕን አያደርግም ያለ ሪዳክሽን ደግሞ ኦክሲዴሽን ሃፕን አያደርግም ከዛ በኋላ የተመለከትነው ኤሌክትሮኬሚካል ሴሎችን ነው እነዚህ ኤሌክትሮኬሚካል ሴል የምንላቸው ኤሌክትሪሲቲን በመጠቀም ኬሚካል ሪአክሽን ወይንም ኬሚካል ኢነርጂ የሚያደርጉ ሃፕን እንዲያደርግ የሚያደርጉ ወይንም ቫይስ ቨርሳ ኬሚካል ሪአክሽን በመጠቀም ስፖንታኒየስ የሆነ ኬሚካል ሪአክሽንን በመጠቀም ኤሌክትሪሲቲ ፕሮዲዩስ የሚያደርጉ ማለት ናቸው then ኤሌክትሮሞቲቭ ፎርስን አይተናል ስለ ስታንዳርድ ኤሌክትሮድ ፖቴንሻል ተመልክተናል then ኤሌክትሮሊሲስ አፕሊኬሽኑን አይተናል then ኮሮዥን ምን እንደሆነ ተመልክተናል ኦኬ then ኢንቫይሮንመንታል ኢምፓክት ኦፍ ኤሌክትሮሊሲስ እነዚህ ነገሮች እንግዲህ በእነዚህ ቪዲዮዎች ተመልክተናል ማለት ነው so የዚህን ቻፕተር ዲስከሽን በዚህ አይነት መንገድ ጨርሰናል አጠናቀናል ጥሩ ነገር እንዳገኛችሁ እገምታለሁ but ከዚህ በኋላ ደግሞ ይሄንን ቻፕተር ሪቪው የሚያደርጉ እናንተን በደንብ አንደርስታንድ እንድታደርጉ የሚያግዟችሁ ሪቪው ጥያቄዎች ተዘጋጅተዋል so እነሱን ጥያቄዎች ደግሞ እንድትሰሩ እጋብዛችኋለሁ ማለት ነው